ከልጆች ጋር ጥሩ ግንኙነት እንደሌለ ሰማኝ ምንድነው እሱ ልጆችን ትደበድባቸዋለህ እንዴ ዋሻው ነኝ ዋሻው ድብን ያልኩ ውሸታም ነህ ህመሙ የኔ ነው አይመለከትም ይገባኛል ተረጋጋሽ ልጆቹ ግን ያንተ ናቸው እስኪ ምናልባት ብትነግረኝ በላይ ባክን ተረጋጋ ቆይ ይኸውልህ ባክን ተረጋጋ ብቻ ነገሮቹ በጣም ከባድ ነበሩ እስኪ እንደው ህይወቱ ባለፈ ሰዓት ላይ ያው የህክምና ምንድነው የአስከሬን ምርመራ ይደረጋልና ስለ አስከሬን ምርመራ የደረሳችሁ ነገር አለ የደረሳችሁ መረጃ አለ በእነሱ መካከል እኛ እንዴት ሁለት ልጆቻችንን በአንድ ጊዜ እናጣለን ከዛ በቃ ጤና ሲያጡብን 1-3 ቀን እንደቆየን ተመልሰን ወደዚህ መጣን ነው እንኳን 7 አመት ቆኛም እኮ የሆነ ቦታ ሄደን ያለመድከው አየር ሲቀበልህ እኮ የሆነ ህመም ያጋጥመዋል እንደዛ ነው ብለን ያሰብነው የፈቀደውን ነው የሚያደርገው ግን ሙሉ ጤነኛ ሆነው ማታ ተኝተው ጧት ሞቶ መገኘታቸው ወይም ደግሞ አርፎ መገኘታቸው በጣም እንግዳ የሚሆን ነገር ነው ጥያቄ አይደለም እየጠየከኝ ያለኸው ነገሩን ለማወቅ ነው በቃ አትርዳኝ ተው ልጆችን ልመልስልኝ አችልም ሲጀመር በቃ ተው ስለፈለኩ ነው ትረዳኛለህ በያመጣው እንጂ እንድትመልስልኝ አይደለም አንተ ደግሞ ፈጣሪም አይደለም አትመልሳቸውም አይደለ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ቤተሰቦች ሰላማችሁ ይብዛ እንግዲህ ዛሬ ወደ አንድ ቤት መተናል ግን ያው የመጣነው ትንሽ ልብ የሚሰብር ነገር ስለሰማን ነው ወደዚህ ቤት የመጣነው እዚህ ጋር የምትመለከቷቸው እና ወንድሜ እንግዲህ በቅርቡ ሀዘን ገጥሟቸዋል እኛም ደግሞ እነሱን ለማጽናናትና ከነሱ ጎን መሆናችንን ለመግለጽ ነው እና ምናልባት አንዳንድ ጥያቄ የሆነባቸው ነገር እንዳለ ስለሰማን ከማህበረሰቡም አንፃር የሰማናቸው አንዳንድ ነገሮች ስላሉ እኛ ደግሞ ምንድነው የተፈጠረው ሚለውን ነገር ለመጠየቅና ለነሱ የቻልነውን ነገር ያው ሀዘን ላይ ናቸው ሀዘን ደግሞ ከባድ ነው ግን ያው ለነሱ መፍትሄ መስጠት ስላለብን ከነሱ ጎን መቆም ስላለብን ነው ወደዚህ የመጣነው ብዙ ጉዳዮች ያሉብን ለነሱ ቅድሚያ የሰጠነው መቼም የሚቀድመውን ማስቀደም ስላለብን ነው ወደዚህ የመጣነው ከነሱ አንደበት እንግዲህ ያው ያጧቸውን ልጆች መመለስ ባንችልም ግን ለነሱ መፍትሄ ለመስጠት ወይም ደግሞ ጥያቄያቸውን ለመመለስ ጥረት እናደርጋለን ያው ትንሽ እኔም አዝኛለሁ በሁኔታው እስኪ ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንግዲህ ፈጣሪ ያጽናችሁ ያው ሌላ ሊባል የሚችል ነገር የለም እንግዲህ የሰው ልጅ በህይወት እያለ ማይቀርለት ነገር ሞት ነው እስኪ ምንድነው ማለቴ ያው እኛም እዚህ ከመምጣታችን በፊት ከናንተም መስማት የምንፈልጋቸው ነገሮች አሉ እና ጥያቄ የሆነባችሁ ነገር እንዳለ ሰምቻለሁና እስኪ እህቴ ስምሽን ማን ልበል መሰረት ባላል መሰረት ፈጣሪ ያጽናሽ ሌላ ምንም አይባልም እሺ ወንድሜ ስምን ታስተዋውቀኝ በላይ ይባላል እሺ በላይ አንተም ፈጣሪ ያጽና አሜን አይዞ ያው በጣም ትንሽ ባዘን እንደተዋጣችሁ ትንላልና እስኪ ማለት እኔም አንዳንድ የሰማዋቸው ነገሮች አሉና ሁለት መንታ ልጆቻችሁን እንዳጣችሁ አይዞን እንዳጣችኋቸው ሰማኝ ቆይ ተረጋጋ ባክን ተረጋጋ እንደው ያው እኛ እንደ ጋዜጠኛ አይዞ ባክን ተረጋጋ ባክን በላይ ባክን ተረጋጋ ቆይ ይኸውልህ ባክን ተረጋጋ ይገባኛል ያው ልጅን የሚያህል ነገር እናጣኸው ግን ተረጋግተን እስኪ ብናወራ ደስ ይለኛል ባክን ይገባኛል በጣም አዝናለሁ በሆነ ነገር በጣም አዝናለሁ ወንድሜ እኛም እንግዲህ ከጎናችሁ ነን እሺ እንደው ምንድነው የተፈጠረው ስሰማ ለኔ እንግዳ ሆነብኝ የነገሩ ክስተት ሰው ጋር መሰማውም ነገር ትንሽ እንግዳ ነው የሆነብኝና ምንድነው የተፈጠረው ልጆቻችሁ ላይ እስኪ እሱን ነገር ልታስረዳኝ ሞክር የተፈጠረው ነገር
ትንሽ ግራ የሚገባ ነገር ነው የተፈጠረው ነገር። እኔ ራሱ በቃ የሆነውን ነገር ጭራሽ ማመን አልቻልኩም። ስለ እኔ በቃ እንዴት ባንዴ 2 ልጆችን ላጣ እችላለሁ ብዬ በቃ ግራ ገብቶኛል። ለምን እንደሆነ ግራ ገብቶኛል። አዝናለሁ በጣም ማለት ማታ እንደተኙ ጠዋት ላይ በህይወት እንዳላገኛቸዋቸው ነው እንግዲህ ከቅርብ ጎረቤቶቻችሁ እየሰማሁትና ይሄ ነገር ትንሽ ግራ ያጋባል። ማለት የሰው ልጅ ጤነኛ ሆኖ ምናምን እንዴት እንደዛ ሊፈጠር ቻለ ነው? ወይስ ምናልባት ለጎረቤት ወይም ለቅርብ ሰው የተደበቀ ልጆቹ ህመም አለባቸው? እስኪ ያንን ነገር ግልጽ አድርግልኝ። ምንም አይነት ህመም የለባቸው። እስካሁን ይመስገኑ ደህና ነበሩ። ግን የተፈጠረው ነገር እኔ ራሱ ግራ ገብቶኛል። አጋጣሚ ወደ ክፍለ ሀገር ሄደን ነበረ እና እዛ ደርሰን ከመጣን በኋላ ትንሽ ነገሮች ሁሉ ግራ ገቡኝ። ከዛ በፊት የሌለ ነገር በሙሉ አሁን ላይ ተፈጠረ። ብቻ ነገሮቹ በጣም ከባድ ነበሩ። እስኪ እንደው ልጆቻችሁን እንደዚህ በዚህ ቅጽበት እናጣለን ብላችሁ አስባችሁ ታውቃላችሁ? ማለት የሆነ የገጠማችሁ ምናምን እንዴት ሊፈጠር እንደቻለ እስኪ ይህን ነገር ግልጽ አድርግልኝ። በአንቺ በኩል መቼም እናት ናት ብዙ ጊዜ ልጆችን ቀርባ እንትን የምትለውና እስኪ እንዴት ነው የነበረውን ሁኔታ አስረጅኝ። እስኪ እንዴት ነው በቅጽበት ልጆቻችሁን ልታጡ የቻላችሁት? ያለ አንቺ በጣም አዝናለሁ፣ ግን ነገሩን ለማጣራት እየሞከርን ነው። ምናልባትም እንሰጣችሁ መፍትሄ ካለ። ልጆቼን እንኳን አይደለም በቅጽበት እኔ ታመው እንኳን ይሞትብኛል ብዬ አንድም ቀን አስቤ አላውቅም። ከተወለዱ እስከዚህ እድሜያቸው አንድ ቀን ህመም አይደለም ከፍ ያለ ህመም አይደለም ጉንፋን ራሱ ይዟቸው አያውቅም። በቃ እግዚአብሔር ከተወለዱ ጀምሮ በምስጋና ነው በእነሱ ስናመሰግን የከረም ነው። ግን ሰሞኑን ባልታሰበ ነገር ከተኙበት በዛው ነው ያመለጡ። በአንድ ቀን ተወልዶ አንድ ቀን እንኳን እንደዚህ ህመም የሚባል ነገር ሳያገኛቸው ይሄው ሳናስበው ነው ያመለጡን። ምን ያህል ማለት እድሜያቸው ስንት ነው? እስኪ አሁን ወደ 7 ዓመት ምናምን ሊሆናቸው ነው። 7 ዓመት እስከሚሆናቸው ድረስ አንድ ቀን እንኳን ፊታቸው ላይ የተለየ ክፍት የሚል አይነት ነገር በሳቅ በጨዋታ እንጂ የከፋ ነገር እንኳን አጋጥሟቸው አያውቅም። የቤት አንድ ሰራተኛ አለችን። በቃ እኛ ስራ ነው ብለን ስንመጣ በቃ ከኛ ይልቅ ወደ እሷ ነው የሚሄዱት። እሷን የለመዷት ያን ያክል ከኛ ይበልጥ እሷ ነው እንትን ያሏት ማለት ጠዋትም ማታም እሷን ስለሆነ የሚያዩት ከትምህርት ቤት ሲመለሱ እሷን ናት የምትቀበላቸው። ጥሩ እንክብካቤ እያደረገችላቸው ነበር ያለችው እና የዚህን ያክል ነበሩ ልጆቹ ከቤተሰብ ይልቅ ሰራተኛ የሚላመዱ። ሰራተኛ የገባ ሰራተኛ ቢገባ ቶሎ ነው የሚላመዱት። ምንም አይነት ህመም እንኳን አሟቸው አያውቅም ከአሁን በፊት። ግን ባላሰብነው ነገር ጠዋት ስንነሳ በቃ ሁለታችሁንም በአንድ ቀን ሲያጣራቸው። ማታ የነበራቸው ማለት ይሄ ነገር ከመፈጠሩ በፊት ማታ የነበራቸው ሁኔታ እንዴት ነበረ? እንደ ሁልጊዜው ነው ወይስ የተለየ ነገር ነበር? አዋዋላቸው ምንም የተለየ ነገር አልነበረም። ከስራ ስመለስ ከአሁን በፊት እንደምናገኛቸው አይነት ነበር የነበሩት። ማታም በጊዜ ነው የተኙት። እንደሚተኙት አይነት ሰዓት ከአሁን በፊት እንደሚተኙት አይነት ሰዓት ነበር የተኙት። እንደው ምናልባት የሰው ልጅ መጀመሪያ ህይወቱ ባለፈ ሰዓት ላይ ያው የህክምና ምንድነው የአስከሬን ምርመራ ይደረጋልና ስለ አስከሬን ምርመራ የደረሳችሁ ነገር አለ? የደረሳችሁ መረጃ አለ በእነሱ መካከል? ያው እኛ በወቅቱ ተደናግጠንም ስለነበረ እሱ ላይ እንኳን አልደረስንም። እኛ እንዴት 2 ልጆቻችንን በአንድ ጊዜ እናጣለን ማለት ብቻ በወቅቱ ትንሽ የሆነ ነገር በቃ ግራ ገብቶን ስለነበረ ምንም ነገር አላሰብንም እና በቃ የሆኑትም ነገር ምንም ልናውቅ አልቻልንም። ክፍለ ሀገር ሄዳችሁ እንደነበረ ነገርከኝና እነሱም ሄደው ነበር እንዴ? አዎ። ለምን ነበር ሄዳችሁት? ቤተሰብ ለመጠየቅ ነው። ቤተሰብ ለመጠየቅ? አዎ። እዛ ሄዳችሁ ከተመለሳችሁ በኋላ እንዴት ነው የነበራቸው ሁኔታ? የነበራቸው ስሜት ምን ነበር የተሰማችሁ የነበረው? ያው ከዚህ ዘናቸው ስንሄድ ደህና ነበሩ።
ግን ከይዘናቸው ከርን በኋላ በበነገው መታመም ጀመሩ። አንደኛው ልጅ ሲታመም እንዴ ምንድነው ይሄ ነገር እየተፈጠረ ያለው ነገር ምንድነው ምናምን ብለን ግራ ተጋባን። ከዛ እኔም ሊገባኝ አልቻለም። እንዴ ምንድነው ይሄ ነገር? ከዛ ደግሞ ከሰዓት ደግሞ አንዷ ታመመች። ከዛ ግራ ገባንና እኛ ሲጀመርም ልንቆይ ነበር ይሄር ነው እዛ የተወሰነ ጊዜ ልንቆይ ነበር ይሄር ነው። ከዛ በቃ ጤና ሲያጡብን 1-3 ቀን እንደቆየን ተመልሰን ወደዚህ መጣን። ምንም አይነት ህመም እንደሌለባቸው ነግረኝ ነበር ቀደም ብለህ? አዎ ምንም ህመም የለባቸው ነበረ። ያ ታዲያ እንዴት ድንገት ተፈጠረ? ማለት ቀለል ያለ ነው ወይስ ለሞት የሚያበቃ ነበር? ስለ ህመም ምናምን ነው እንጂ የዛን ሰዓት ያን ያክል ከባድ ህመም እኮ አይደለም። ምናልባት አየር ሲቀይሩ ምናምን ነው ብለን አስበን ነው እንጂ የከፋ ህመም አይደለም ያጋጠማቸው። ሁለቱም ታሞ ነበር። ከአንድ ቦታ ወደ አንድ ቦታ ስትሄድ ትልቅ መሆንህ እኮ አየሩ ሲቀየርብህ የሆነ ስሜት ይሰማሃል። 7 ዓመት ግን ትልቅ ናቸው ነው። እንኳን 7 ዓመት እኮ እኛም እኮ የሆነ ቦታ ሄደን ያለመድከው አየር ሲቀበልህ እኮ የሆነ ህመም ያጋጥመሃል። እንደዛ ነው ብለን ያሰብነው። ከዛ ለመምጣት እስከሚያስችል ድረስ አሟቸው ነበረ? አይ በጭራሽ። በእርግጥ ካሁን በፊት ምንም አይነት ህመማቸውን ስለማያተናግጠን ነው እንጂ ያን ያክል የከፋ ነገር አልነበረ። ያው የአየር መዛባት ነው ምናምን ብዬ ነው እኔ ያሰብኩት። እሺ ከመጣችሁ በኋላ እንዴት ነበረ የነበራቸው ሁኔታ? አመማቸው ያልሽው ነገር ተሻላቸው? እንዴት ነበር? እዚህ ከመጡ ደህና ነበሩ። ከዚህ በመጡ በሁለተኛው ቀን ነው እንግዲህ ይህ ነገር ያጋጠመን። እዛ እስኪ የነበራቸው ሁኔታ እንዴት ነበር? ምናልባት ከዛ ከመጡ ከ2 ቀን በኋላ ይህ ነገር ከተፈጠረ መቼም ዝም ብሎ የሚፈጠር ነገር ያለ አይመስለኝም። የሆነ ነገር ከተፈጠረ ድንገታዊ ሳይሆን ምናልባት እዛ የነበራቸው ከሰዎች ጋር የነበራቸው ቀረቤታ እንዴት ነበረ? ገጠራማ ክፍል ደግሞ ትንሽ ሊያስቸግር ይችላል። ከከተማ ሄደው ከገጠር ጋር አብሮ እንትን ለማለት ያስቸግር ይሆናልና እስኪ ምናልባት እዛ ምክንያቱም ከተማ ያለው የምግብ የተለያዩ ነገሮች እንደ ከተማ አይደለም አብዛኛው ነገር ማለት ነው። በእርግጥ አሁን ላይ ገጠር የሚባለው ክፍልም ጥሩ የሆነ ነው ማለት በተለያየ ደረጃ ጥሩ የሆነ ነው። ግን እዛ የነበረው ሁኔታ እስኪ አስረዱኝ። ምናልባት ከምግብ አንፃር ከተለያየ ነገሮች አንፃር እስኪ የነበረውን ሁኔታ አስረዱኝ። እዛ የነበረው ሁኔታ ያው ገጠራማ ነው፣ ብዙም ከተማ የሚባል አይደለም። ግን እንደዚህ አይነት ነገር እኔ ይፈጠራል ብዬም አላሰብኩም። ስለ በምግብም ቢሆን ምንም የተለየ ነገር አይመገቡም። ያው እዚህም ቢሆን ያው ምግብ ነው፣ እዛም ቢሆን ምግብ ነው። መቼም የተለየ ነገር እዛ አይሰራም። ግን እሷ እንዳለችው ምናልባት አየሩ አልተስማምቷቸው ሊሆን ይችላል ማን ብለን ነበር ወደዚህ መጣን እንጂ ጭራሽ እዚህ ደረጃ እንደርሳለን ብለንም አስበንም አልነበረም። በዚህ ሁኔታም ላይ እንደዚህ ቁጭ እንላለን ብለን አስበን ነበር። እኔ ማለት ትንሽ ግራ ያጋባኝ ያው ፈጣሪ የፈቀደውን ነው የሚያደርገው። ግን ሙሉ ጤነኛ ሆነው ማታ ተኝተው ጠዋት ሞቶ መገኘታቸው ወይም ደግሞ አርፎ መገኘታቸው በጣም እንግዳ የሚሆን ነገር ነው እና ምናልባት እኛም ግራ የገባን እሱ ነው። ግራ የገባኝ እሱ ነው። እስኪ ከሰራተኛችሁ ጋር በጣም ቀረቤታ እንዳላቸው ምናምን ልጆቹ ገባኝና እስኪ ልጅቷ እንዴት ነው የምትንከባከባቸው? መቼም ያው የተለየ ጥበብ ቢኖራት ነው ልጆችን ከእናት ከአባት በላይ መንከባከቧና እንደነገራችን ከሆነ እስኪ እንዴት እዚህ ቤት ገባች የሚለውን ነገር አስረዱ። እዚህ ቤት የገባችው ከአሁን በፊትም ከሷ በፊት ሌላ ሰራተኛ ነበረች። ቤተሰብ ጥየቃ ሄዳለሁ ይባል ምናምን ብላ በዛው ቀረች ልጅቷ፣ የመጀመሪያዋ ማለት ነው። ከዛ 2 ሳምንት ከጠበቋት በኋላ አልመጣም ቤተሰብ እንደዚህ አይነት አደጋ ስላጋጠመብኝ አባቴን ጥዬ አልመጣም፣ እናቴ በህይወት አልሆብኛለች ምናምን አለች። ከዛ ግዴታ ሌላ ሰራተኛ መፈልግ ስለነበረብኝ በሱ ምክንያት ነው ጓደኛ ጋር ምናምን ደውሎ እሱን ይዞት ይመጣ እና ልጅቱ ከገባች ጀምሮ እስካሁን ሰዓት ለልጆችም ሆነ ለኛ ምንም አይነት ክፉ ባህሪ ሳይተን አታውቅም። እኔ እሷ ምንም ልላት አልችልም። በቃ ልጆችን ተንከባክባ እዚህ ደረጃ ያደረሰችልኝ እሷ ነበረች። ይሄ ግን የፈጣሪ ቁጣ ነው መሰለኝ። ከመሞታቸው በፊት ለመጨረሻ ጊዜ ከማን ጋር ነበር የተገናኙት ልጆቹ? ማለት ወደ እንቅልፍ ሲሄዱ ከማን ጋር ነበር የተገናኙት? ያው እሷ እንዳለች ከሰራተኛዋ ጋር ነው ብዙ ሰዓት የሚግባቡት።
እናም እንቅልፍ የምታስተኛቸው የምታጫውታቸው ምናምን የምትላቸው እሷ ነበረች እና በዛን ሰዓትም ከእሷ ጋር ነበሩ። እሷ ነበረች አስተኛቻቸው። ማለት ማለት በህይወት እንደሌለውስ መጨረሻ ላይ ያወቀው ማን ነው? ማለት ኖርማሊ ተኝተው ነው ብላችሁ ነው የምታስቡት? እስኪ የመጨረሻውን ሁኔታ እስኪ ከማን ጋር ማን ነበረ መጨረሻ ላይ ከነሱ ጋር የነበረው? ማን የቀሰቀሳቸው? ማለት ምንድነው ጠዋት ላይ እንደማንኛውም ሰው እንዲነቃ የምታደርግበት መንገድ አለ። ለመጨረሻ ጊዜ የተፈጠረው ነገር ምንድነው? ማን ነው የሚያስታውሰው? እንደሷንሽ ቀስቅሽና ወደ ትምህርት ቤት አንድርሻቸው። የትምህርት ቀን ነበረ። እነሆ ዛሬ ያለ ስራቸው ታኙ ቀስቅሻቸው እስኪ ምናምን ብያት እኔ ወደ ስራ ሊተቻኩኝ ነበር። ከዛ ገብታ ጮኸች። ምንድነው የተፈጠረው ምናምን ብዬ ሲል ሁለታቸውን በህይወት የሉ። በቃ እኔ የዛን ሰዓት ራሴን ስቼ ወድቄ ነበር። ከተወሰነ ደቂቃ በኋላ የነቃሁት። ከዛ ልጆችን ሳያቸው ወደማይመለሱ ዓለም ነው የሄዱት። በአንድ ቀን እንዳገኘኋቸው በአንድ ቀን አጣኋቸው ልጆች። በጣም አዝናለሁ። እንግዲህ መንታ ልጆችሽን ነጣሽው። እኔ ምን እንደምል አላውቅም። በጣም ከባድ ነው። ግን እንደው እኔ አሁን ማለት ይሄ እንዴት እንደሆነ ባላውቅም የሞታቸው ምክንያት ምን እንደሆነ አሁንም ቢሆን ግራ ገብቶኛል። ለምን የሰው ልጅ ጤነኛ ሆኖ ተኝቶ በህይወት ላይኖር የሚችልበት ምክንያት ፈጣሪ የወደደውን ሲያደርግ ነው እንጂ እኔ አላውቅም። እስኪ ምናልባት እናንተን ለመጉዳት የሚያስብ እናንተ ላይ ጥላቻ ያለው እና የእናንተ ስኬት የማያስደስተው ሰው ይኖር ይሆን? እስካሁን እንኳን እንደዚህ አይነት ሰው የለም። አው እኛ ከጎረቤትም ተስማምተን ነው። ከሁሉም ጋር ጸብ የለንም። ሰራተኛዋም ቢሆን እንደ እህት። ለምንድን ነው ሰራተኛዋን በልዩነት ያነሳው? ሰራተኛዋም ቢሆን ያው እሷ አይደለች የምታስተኛቸው ምንም የምትላቸው። እሷም ቢሆን እንደ እህት እንደ ልጅ እንደ ሁሉም ነገር በቃ ቤተሰብ ስለሆነች እንደ ቤተሰብ ስለሆነ የምናያት። እኔ የጠየቅኩት ጥያቄ ማለት ነው ምናልባት ከእናንተ ጋር ጠላትነት ያለው ችግር ሊፈጥር የሚችል የእናንተ ስኬት የማያስደስተው ሰራተኛዋን እንዴት ልታነሳች ቻልክ? ማለት ግልጽ ነው የጠየቅኩ። ምክንያቱም ቤት ውስጥ ሰራተኛዋ ከዚህ በፊት ያወራኋችሁ ሰራተኛዋማ ልጆቻችንን ትንከባከባለች የሚል ነገር ነግራችሁኛል ሁለታችሁ። እኔ ግን እየጠየቅኩ ያለሁት ከውጪ የእናንተ ስኬት የማያስደስተው የእናንተ ጥሩ መሆን የማይፈልግ ሰው አለ ወይ ነው ጥያቄ። ግልጽ ጥያቄ ነው የጠየቅኩት። ለምን የሰራተኛዋን ስም አነሳ? ያው ስለ ልጆችን የምትቀርብ ምናምን እሷ ስለሆነች ሰውም ሊጠረጥር የሚችል እሷን ነው። ስለዚህ እሷ ደግሞ ሰው የሚጠረጥረው እሷን እንደሆነ በምን አወቅ? ያው የምታስተኛቸው የምትንከባከባቸውም ብዙ ጊዜ እሷ ነች። ከዛ ውጭኛ ደግሞ ማንም ጥላት የለንም። ሲቀጥልም ደግሞ የሰራተኛዋን ያነሳዋት በሰዓቱ ቀስቅሻቸው ተብላ ልትቀሰቅስ የነበረም እሷ ናት ጠዋት እንደነገረችህ። ስለዚህ በወቅቱ እሷን እንዳንጠረጥር እሷ እንደዚህ አይነት ነገር በፍጹም አታረግም። ምክንያቱም ቤተሰብ ናት። እንደ ቤተሰብ ነው የምናያት። ምን ያህል ጊዜ ሆናት ሰራተኛ? ብዙ ጊዜ ሆኗታል። ብዙ ጊዜ ሆኗታል። እንደው ምናልባት ለመጨረሻ ጊዜ ማለት የተመገባችሁት ምግብ ጥሩ ነበር? እንደ ሁልጊዜው ነበር? አዎ እንደ ሁልጊዜው ነበር የተመገብነው። ምንም የተለየ ነገር የተመገብነው የለንም። ያው እንዳልኩ እኔ ምናልባት እዛ ወይ ከክፍለ ሀገር ያየሩ ምቹ ይሁን ምን ይሁን እንጃ ብቻ እንደዛ ካልሆነ በስተቀር በምግቡ እንኳን ምንም ነገር የተፈጠረ አይመስለኝም። እስኪ እንደው ስለናንተ ባውቅ ደስ ይለኛልና እንዴት ተገናኛችሁ? እንዴት ወደ ትዳር ገባችሁ? እና የትዳራችሁ ወይም ደግሞ የእናንተ ህይወት መቃናት ላይ ድጋፍ የነበራቸው ሰዎች በቤተሰብ ደረጃ በጓደኛ ደረጃ ከእናንተ ህይወት ጋር እንዴት ነበረ? በእኛ ህይወት እኛ ድረስ ደረጃ ላይ ማንም ድጋፍ የለውም።
ሁለታችንም አንድ መስሪያ ቤት በምንሰራበት ሰዓት የተዋወቅነው። እሺ እዚህ ደረጃ ላይ የደረስነው ራሳችን ተፍጨርጭረን እንጂ ቤተሰብም ሆነ ጓደኛ ምንም አይነት እኛ ጋር አስተዋጽኦ ያደረገልን ሰው የለም። ስለዚህ ህይወታችሁ ውስጥ ያን ያህል የጎላ ድርሻ አለው ብላችሁ የምታስቡት ሰው የለም ማለት ነው? የለም በጭራሽ። ቤተሰብም ቢሆን የለም። እንዴት ታዲያ ቤተሰብ ሳይፈቅድ ማለት የቤተሰብ ፍቃድ ሳይኖር ነው የተጋባችሁት ማለት ነው? የቤተሰብ ፍቃድ ሳይኖር ማለት አይደለም፣ ግን ቤተሰብ ያናክል አድርጎልናል የምንለው አይነት አስተዋጽኦ ያደረገ ቤተሰብ የለም። በምን ምክንያት ይሆን ማለት እኛም አልፈለግን፣ ከእነሱ የምንጠብቀው አይነት እንትን አልነበረን። ሚዛን ሰዓት ሁለታችን የምንሰራ ነበረ፣ አንድ መስሪያ ቤት ተቀጥረን ነበር የምንሰራው። የራሳችን ያጣነው የጎደለ ነገር ስለሌለ ለቤተሰብ ያናክል ጥያቄም አላደረግንም። ለዛ ነው እንጂ ከቤተሰብ ጋር እንደዚህ ስለ ግጭት ምናምን ነው አይደለም። እስኪ ምናልባት በአንተ በኩል ስራ ቦታ ላይ ምናልባት የእናንተን ህይወት ለመበጥበጥ የሚያስብ ሰው አለ ብለህ ታስባለህ? ኧረ በፍጹም ምንም የኛን ህይወት ለማበላሸት በፍጹም የሚበጠብጥ ሰው አለ? የለም ጭራሽ። እኛ ከሰው ጋር ተግባብተን ነው፣ ክፉ ነገር አንናገርም። ስለዚህ ክፉ ነገር መቼም ካልተናገርክ ሰው እንዴት ሊበቀልህ ይችላል? ስለዚህ እኔ እስካሁን ድረስ እግዚአብሔር ይመስገን ምንም ምቀኛም የለብንም ብዬ ነው የማስበው። እንግዲህ ውድ ተመልካቾቻችን በየትኛውም ቤት ሀዘን አይግባ። ሁለት መንታ ልጆቻቸውን ያጡ እናትና አባት ናቸው ካጠገብ ያሉት። በእውነተኛም ግዴታ ስለሆነብን ነው እንጂ አሁን በሰዓት ከነሱ ጋር ይሄን ያልቁጭ ብለን ማውራት አልነበረብንም። ግን ያው ትንሽ እንግዳ ስለሆነ ማለት ጤነኛ የሆኑ ልጆች ድንገት ሞተው ሲገኙ ጥያቄ ስለሚፈጥር እኛም ማጣራት ያለብን ነገሮች ይኖራሉ። ምክንያቱም አይታወቅም ይሄ ነገር የሰው እጅ ኑርበት ፈጣሪ በራሱ የሚወሰዳቸው እኛ አናውቅም። ግን ማጣራት ያለብን ነገር አለ። ምክንያቱም ልጆቹ ፍጹም ጤነኛ ናቸው። ይሄ ነገር ለምን ተፈጠረባቸው ሳይሆን እንዴት ነገሮች እንደዚህ አይነት እንዴት እንደዚህ ሊሆኑ እንደሚችሉ ማጣራት ስላለብን ነው ይሄን ነገር ወደዚህም ቤት የመጣ ነው። እንደው ምናልባት የተወሰነ ደቂቃ ብሰጠኝና ከሷ ጋር ባወራ ደስ ይለኛል። አይዞ ያው ትንሽ ለምንድን ነው የምታወራው? ከኔ ተለይተን ምን ልታወራት ነው? ትንሽ ደቂቃ አንተንም ለብቻ አወራሃለሁ። ያው ሀዘን ላይ ስለሆንክ ትንሽ 5 ደቂቃም ቢሆን ስጠኝና ከሷ ጋር ላውራ። ግዴታ አንዴ ተረጋጋ። አንዴ እስኪ ውሃ ስጡልኝ። ምናልባት አንቺን ብቻሽን ማውራት የፈለኩበት ምክንያት እንደው ማለት የልጆችሽን ስለ ልጆች ሳነሳ ልጆች በጣም ጥሩ ልጆች እንደሆኑ ከማህበረሰቡ የሰማሁት ነገር አለ። ግን እንደው አልፎ አልፎ ልጆች እንደሚመታቸው የሰማሁት ነገር አለ። ይሄ እውነት ነው? በጭራሽ የጎረቤት ልጅ ጋርም ሆነ ማንም ጋር ልጆች ተስማምተው የሚኖሩ ናቸው። ጭራሽ ልጆቹን እንደማይወድነት የሰማሁት። ምናልባት ይሄ ነገር እውነትነት ያለው ወይስ የለው? ማለት ልጆችን ይወዳል የሚባል አባት እንዳልሆነ ሳጣራ ሰማሁኝና ምንድን ነው ማለት ምን አይነት ወሬ ነው የምታወራው? አውቀህ ተደጋግተሽ አዳምጪ። መጀመሪያ ልል የፈለኩት ነገር ባለቤትሽ ምን ያህል ልጆቹን ይወዳል? ምን አይነት ጥያቄ ነው አንተ? ማንኛውም አባት ልጆቹ እንደሚወድ አይነት አባት ነው። ግን እንደሱ አይነት ነገሮች አንዳንዴ እንደማያሳይ ሰማሁኝ። ሳጣራ ስለ ባለቤት ሳጣራ ልክ ያልሆነ ነገር እንደሚያደርግ ልጆቹ እንደሚገርፋቸው እና እንደ ጭራሽ ደግሞ እንደማይወዳቸው ነው የሰማሁት። አባት አይደለ እንዴ? የኔ ብቻ ልጆች አይደሉም እኮ የራሱም ልጆች ናቸው። ለምንድን ነው እንደዛ አይነት ነገር ያስብ? አንተ ራሱ አስተሳሰብ ምን አይነት አስተሳሰብ ነው የምታስበው? ምን ያህል እርግጠኛ ነሽ? ባሌ እኮ ነው፣ የልጅነት ባሌ እኮ ነው። ለምንድን ነው በሱ እርግጠኛ ማልሆን? ጭራሽ የወለዳቸው ልጆች ያብራኩ ክፋይ እኮ ናቸው። እና ለምን እንዴት ነው የማይወዳቸው የማይንከባከባቸው? አንተስ እንዴት ትስለዋለህ እኮ? ለምንድን ነው ታዲያ ማለት ለምንድን ነው ታዲያ ብዙ ጊዜ ልጆቹን ሲገርፍ ልጆቹን ምክንያት ፈልጎ ሲመታ? የኔ ባል ልጆቹን አይገርፍም። ምን አይነት ጥያቄ ነው ይሄ ደግሞ? ጭራሽ ወደ ባል እያሳበብክ ነው እንዴ ያለኸው? እንዴት ተረዳናለህ? ልጆቼ በአጋጣሚ እንደዚህ ሆኑብኝ ብዬ ጠራሁህ እኮ ለዛ አይደለም። ለባሌና ለእኔ እንደዛ አይነት ግጭት እንድትፈጥርብኝ እኮ አይደለም። ትረዳኛለህ ብዬ ነው ያመጣሁህ አይደለ ነው? ግን ማለት ነው እንዴ ታና ምንድነው ስለ ባሌ ሌላ ዙሪያ ጥምጥም እየሄድክብኝ ያለኸው እኮ? መጠየቅ ያለብኝን እንደዛ አይነት ጥያቄ እንድጠይቀኝ አልፈልግም። በድጋሚ ልጆችን መጥቶ አያውቅም ጭራሽ ነው የምትይኝ? ጭራሽ መጥቷቸው አይደለም ተቆጣቸው በክፉ አይኑ ራሱ አይቷቸው አያውቅም። ስለዚህ አንቺን ይደብቅሻል ማለት ነው። ለምንድን ነው የሚደብቅሽ? አንቺን ይደብቃሉ። ምናልባት የሞታቸው ምክንያት ይሄ ቢሆንስ? ምን ማለት ነው ይሄ ደግሞ? ግልጽ እኮ ነው የጠየቅኩሽ። ምን ማለት ነው? ግልጽ ነው የጠየቅኩሽ ያለሁት። ጥያቄ ትክክል አይደለም።
ልክ ነው በኢየሱስ ልክ ነው ይኸውልሽ ምን አይነት ጥያቄ ነው ይሄ እንደዛ አይነት ጥያቄ ለምን እንደምትጠይቀኝ ጤነኛ ነህ አንቺ በሌለ ሰዓት ጎረቤቶችሽ ግን ለማውራት ሞክሬ ነበር አንቺ በሌለ ሰዓት በተደጋጋሚ እንደሚመታቸው ሰምቻለሁ ባለቤቴ ልጆቼ መቷቸው አይደለም ተቆጣቸው አያውቅም አማርኛ አይደለም እንዴ እየሰማኝ ያለው ይኸውልሽ ይገባኛል በሰዓት እንደዛ አይነት ጥያቄ መጠየቅ አይኖርብኝ ይሆናል ግን አይኖርብህም የለብህም ጭራሽም እንደዛ አይነት ጥያቄ መጠየቅም አልነበረብህም አሁንም እንደዛ አይነት ጥያቄ መጠየቅኝ እኮ መውጣት ትችላለህ እንዴ ጭራሽ ባለቤቴን ሌላ ሀዘን ጨምርብኝ ነው እንዴ ባለቤቴን እንጠላው ታደርገኝ ነው እንዴ በጭራሽ ማን ጥያቄያለሽ እኔ እኮ ጥያቄውን የጠየቅኩሽ ጥያቄውን ደግሞ ልክ አይደለም እኮ መልሽልኝ ልክ ምን ብዬ ነው መልስልክ እንደዛ አይነት ጥያቄ ማይሆን ጥያቄ የጠየቅኝ ባለቤትሽ ልጆችን ይመታቸዋል ጭራሽ መቷቸው አይደለም ተቆጣቸው አያውቅም አላ ጎረቤቶችሽ ከየት አምጥተው ይሄን ነገር ነገሩ ማለት ከጎረቤት ጋር ምንም አይነት መጥፎ ግንኙነት እንደሌላችሁ ነግረሽኛል ጎረቤቶችሽ ዋሽተዋል እያልሽ ነው ጎረቤቶች አይደለም አንተ ራሱ ይዋሽኸኝም የሆነ ማይረባ ጥያቄ እየጠየከኝ ያለው ግልጽ ጥያቄ አይደለም እየጠየከኝ ያለው ሌላ ልትረዳኝ ያልፈለከው ነገር ካለ መውጣት ትችላለህ ስለ ባለቤቴ መጥፎ ነገር እንድታወራኝ አልፈልግ እንዴ 10 አመት ሙሉ አብሬው ሲኖርኩ ምንም አይነት ግጭት የለብን 10 አመት ሙሉ ከልጅነት ጀምረን 10ኛ አመታችን ነው አሁን ከልጅነት ጀምሮ አዎ በትዳር ነው 10 አመት ታዲያ እንዴት ነው በትዳር 10 አመት በተጋባን በ3 አመታችን ነው ልጆቻችን የወለድናቸው 10 አመት ሙሉ አብረን ስንኖር ምንም አይነት ግጭት የሌለብኝ እንዴት ነው ባሌን ጭራሽ በልጆች ሞት እንዲጠረጥር ያረከኝ ነው እንዴ ጠርጥሪ ሳይሆን እኔ ለማውቅ እንዲጠረጥር ያረክ ነው አሁን መጣቸው አቃል እንደዚህ ትምህርት ቤት ውስጥ ያሰቃያቸዋል ምን አይነት ጥያቄ ነው ይሄ አዎ ያሰቃያቸዋል የሰማሁትን ነገር ባለቤቴ ልጆችን አሰቃይቷቸው ያቅም መጣቸው ሁሉ ያቅም ለምን ደም አሰማኝ ምናልባት ፈርተውስ ቢሆን እሱን ለመናገር ምን ማለት ነው ልጆች ፈርተውስ ቢሆን ሌላ ጥያቄ ከሌለ መውጣት ይችላል ቆይ ተረጋጊኔና ጥያቄ ነው እየጠየቅኩሻለሁ ጥያቄ አይደለም እየጠየከኝ ያለው ነገሩን ለማወቅ ነው በቃ አትርዳኝ ተው ልጆችን ልመልስልኝ አችልም ማስጀመር በቃ ተው ይኸውልሽ መለስኩም አልመለስኩም እሱ የፈጣሪ ፍቃድ ነው አንዴ መለስኩም አልመለስኩም ማለት ነው አትመልስልኝም እኮ እኔ እኮ የሞታቸው ምክንያት ማወቅ ስለፈለኩ ነው ትረዳኛለህ ብዬ ያመጣው እንጂ እንድትመልስልኝ አይደለም አንተ ደግሞ ፈጣሪም አይደለም አትመልሳቸውም አይደለ ላልመልስ በቃ ሻሁጣ ለመልስልሽ የምችለው አንድ ነገር አለ ምን እንደምትመልስልኝ ልጆችሽ የሞቱበትን ምክንያት እሱን እንድታቀልኝ ነበር እኔ ማወቅ ይፈልኩት አይደለ እኮ እኔም እኮ ማንኛውንም ሰው በሚዲያ የተቸገሩትን ስለምትረዳ አይቼ ነው የደወልኩልህ አይደለ መጀመሪያ አሁን ምን ነገር አጣርተህ የሆነ ደረጃ ላይ ትደርስልኛለህ ብዬ ነው ያመጣው እንጂ ባለቤትሽ እንደዚህ ምን አይነት ዙሪያ ጥምጥም ይሄድ ነው ጥያቄ እኮ ነው ማለት ጥያቄ አይደለም ይሄ ጭራሽ ጥያቄ አይደለም እሺ ለምን ተናገርሽ ለኔ የሚገባኝ ጥያቄ አይደለም አባት እኮ ልጁን ሊቀጣ ይችላል አይደል እንዴ ምንድነው ማለት ለምን እንደዚህ ነው ያልተናገርሽ በአንድ አማርኛ ያወራን ግን እየተግባባን አይደለም ቀጣቸው አይደለም ተቆጣቸው አያውቅም የልጆችሽ ሞት ምክንያት አባታቸው ነው አላልኩም ግን በተለያየ መንገድ ሲቀጣቸው ነበር አንቺ ለምን ያጋነንሽው ይናል በተለያየ መንገድ አይደለም ቀጣቸው ተቆጣቸው በክፉ አይን እንኳን አይቷቸው እንደማያውቅ እየነገርኩ ነው እኔ አንቺ የምታውቂው እሱን ብቻ ከሆነስ ምን ማለት ነው ሰው እኮ የትኛውም ሰው እኮ ሁለት አይነት ባህሪ ሊኖረው በጭራሽ ባሌ ሁለት አይነት ባህሪ የለበትም ሰው ይቀየራል እስኪ አንድ አረፍ ላይ ላውራሽ ተረጋጊ እያሳመምከኝ ነው ጭራሽ ጥያቄ ከልጆቼ ሞት በላይ ጥያቄ እያሳመመኝ ነው ያለው እሺ ጥያቄን መጠየቅ ጭራሽ እንድትቀመጥ ደግሞ እየፈቀድክልኝ ነው በቃ ከዚህ በላይ መረጋጋትም አንተ መስማትም አልፈልግም ከዚህ በኋላ ምንም አልቀመጥም እንዴት ነው ነገሩ አንዴ ቁጭ ብለህ ትረዳኛለህ ብዬ ጭራሽ ልታሳመመኝ ነው እንዴ ጥያቄ እኮ ነው የጠየቁት ጥያቄ እየነገርኩ ነው ከልጆቼ ሞት በላይ ጥያቄ እያሳመመኝ ነው መልስ መስጠትና መታመምን ምን አመጣው አንዴ አረፍ በይ ምን አይነት መልስ ነው የምሰጠህ በዚህ ጉዳይ ላይ ባለቤቴ እንደመጥፎ እየሳልክብኝ ምን አይነት መልስ ነው የምሰጠህ የምር እየገረፋቸው እንደሆነ ነው አሁን እየገረፋቸው ገርፋቸው አያውቅም ምን ይሆንክ ነው ያንቺ ሁኔታ በጣም ማለት አንዳንዴ ሰው በራሱ እርግጠኛ መሆን እኮ አይችልም አይደል ለምንድን ነው እርግጠኛ ማልሆነው ባሌ ማለት እኮ እኔ ማለት ነኝ እኔ ማለት ደግሞ እሱ ማለት ነው አይደለ በጣም ጥሩ እሺ ይቅርታ አንዴ ቁጭ በገዛ ቤት እንዳስወጣ ታስገድድኝ በቃ አትርዳኝ በቃ ተው ምንም ነገር ካንተ መስማትም አልፈልግም እርዳታህንም አልፈልግም ትቻለሁ በቃ አንዴ ገብቻለሁ እረዳሻለሁ አትርዳኝ ኖ እሺ አንዴ ቁጭ በይ ምንም ነገር መቀመጥ አልፈልግም አንዴ ቁጭ በይ ጥያቄ እኮ ነው አልቀመጥም እንደዛ አይነት ጥያቄ በተደጋጋሚ እንድትጠይቀኝ አልጠይቅም እሺ ቁጭ በይ አልጠይቅም አንዴ ቁጭ በይ ግድ የለሽም ቁጭ በይ እኔ መጣሁበትን ሳልጨርስ የትም አልሄድም ስራ ነው ያስኩት የእውነት ልትረዳኝ ከሆነ የመጣኸው እንደዛ አይነት ጥያቄ በድጋሚ እንዳታነሳልኝ በዚህና አሁንም እንደዛ አይነት ጥያቄ ጠይቀሻለሁ ምትል ከሆነ ደግሞ ውጣልኝ ይሄው ፈሬ ክፍት ነው በገዛ ቤቴ እኔ ባለጌ አይደለሁም የሰው ሰው ውጣልኝ ማለት አልችልም እሺ ግን አሁንም ይሄን ጥያቄ የምጠይቀኝ ከሆነ ውጣ እሺ እግዚአብሔር ያክብርልኝ አንዴ ቁጭ በይ ቁጭ በይ ትደልሽ ይኸውልሽ ሀዘን ላይ ሆነሽ የሁሉ ነገር እያነሳው ያለውት መጀመሪያ ነገሮች ሀፕን ካደረጉ በኋላ የመጀመሪያ ተጠርጣሪ አካባቢው ላይ ያለው ሰው ነው እኔ በጣም በጋዜጠኝነት እና ጋዜጠኛ 30 ጋዜጠኛ ብትሆን እንዴት ነው ባለቤቴን ተጠርጣሪ ታደርገው ነው እንዴ
ተጠርጣሪ አላረኩትም ጠየቅኩሽ እኮ ይሄ ጥያቄ እኮ አስፈላጊ አልነበረም ቢመታቸውም ቢቆጣቸውም እንኳን እኮ አባት ነው እንኳን አልሽሽ አባት ነው ይኸውልህ አስጨርሰኝ መጀመሪያ አልሽ እኮ አባት ነው ቢመታም ቢቆጣም አባት ነው ግን ይሄ ጥያቄ እዚህ ጋር መቅረብ አልነበረበትም ደስተኛ ባይሆንስ በሱ ምሳሌ ነው የነገርኩህ አባት መምታትም መቆጣትም ይችላል ግን ይሄ አባት በጭራሽ ልጆቹን ተቆጥቶ መጥቶ ማያቀም አሁን እኮ በክፋይን ራሱ አይቷቸው አያቅም ማለት እኮ አይቷቸው አያቅም ቢመታቸው እንኳን ከየት መጣ ቢመታቸው እንኳንም አባት ነው የሌላ አባት ሊመታቸው ሊቆጣቸው ይችላል አይደል ልጆቹን አባት እስከሆነ ድረስ ግን ይሄ ልጆቹን ተቆጥቷቸው አይደለም በክፋይን አይቷቸው እንደማያቅ 30 ጊዜ የነገርኩ ነው ለምን ታሳምመኝ እሺ አሁን የሚያስቀመጥከኝ ይሄን ደግምልኝ ነው እንዴ ይቅርታ እሺ ለነሱ ህይወት መጥፋት ምናልባት መጠረጥሪው አካል አለ ማንንም ጠረጥሮ አካል የለኝም በጭራሽ እሺ ለምንድነው ክፍለ ሀገር ሄዳችሁ ስትመጡ ልጆቻችሁ እዛ ሄዳችሁ ስትመጡ ማለት ከዛ ለመምጣታችሁ ምክንያት እነሱ ነበሩ ምናልባት እዛ የታመሙበት ምክንያት ያለ ይመስልሻል በቃ እንደነገርኩ የአየር መቀየሩ ምክንያት እንጂ ሌላ ምክንያት የለባቸውም የአየር መቀየር ብቻ እኮ ከአካባቢ እንድንርቅ አያደርግም ማለት ምክንያቱም 7 ዓመት ማለት ትልልቅ ልጆች ናቸው ነው ትልልቅ ልጆች ናቸው በፊት ይራቁም በህፃንነታቸው አራስ እዛ 3 ቀን እንዴት ቆዩ አየሩ ከሆነ አየር ላይ 1 ደቂቃም 2 ደቂቃም ልንቆይ አንችልም 3 ቀን ሙሉ እንዴት ቆዩ አየሩ ልክ ካሉና ምን ማለት ነው ግልጽ ነው እየተይኩሻለሁ ክፍለ ሀገር ሄዳችሁ 3 ቀን አካባቢ እንደቆያችሁና ከዛ በላይ ግን ልጆቹ አየሩ ስላልተመቻቸው ወደ ከተማ መጣ ነገር ነው ለኔ መጀመሪያ ከቤታችን ይወጣነው እኮ 15 ቀን ምናምን ቆይተን ለመምጣት ነበር በጣም ቆይተናል እነሱ ጋር ከሄድን በጣም ቆይተናል ቤተሰብ ጋር 3 ቀን እንዴት ቆዩ እዛ እንዴ 3 ቀን ማኛ እንዴ ዛሬ ሄደን ዛሬ መምጣት አለብን እንዴ ታዲያ ክፍለ ሀገር እኮ ነው ሄድ ነው ግዴታ ዛሬ ሂጂ ነገ ልመለስ ብትልስ እንዴት ብለህ ትመለሳለህ ልጆቼ አደጋ ላይ ከሆነ የልጆቼ ደህንነት አደጋ ላይ ከሆነ አይደለም 1 ቀን 15 ደቂቃ ምናልቆ ይችላል አንደኛ ሩቅ ነው ከአዲስ አበባ ክፍለ ሀገር አንድ ቀን ተጉዘን እኮ ምን ደርሰው አይደለ እንዴ እንዴት ነው ዛሬ ጧት ለመምጣት 3 ቀን በቂ ነው ምን ማለት ነው ለመመለስ እኮ የተመለስንበት ጋር ነው 3 ቀን ይቆየብን ስለዚህ ስንት ቀን ቆያችሁ እዛ 3 ቀን እንደ ትላንት ወዳ ሄደን እንደ ዛሬ ተመለስን ይሄ ማለት ምንድነው ስለዚህ ምንም ማለት ከመንገዱ ጋር ነው 3 ቀን የፈጀብን እንጂ እኮ እዛ አጠቃላይ 3 ቀን ተቀምጠው አይደለም ልጆቹ ለምን ሄዳችሁት ቤተሰብ ለመጠየቅ ቤተሰብ ለመጠየቅ ስትሄዱ 3 ቀን እንዳልሽው 3 ቀን ማለት 3 ቀን እንዳልሽው ትንሽ ነው እና ከስራ አንፃር ከተለያዩ ነገሮች አንፃር 15 ቀን እንዴት ቤታችሁን ጥላችሁ ለመሄድ ወሰናችሁ እሱ ፍቃድ ሞልተን ነበር ይሄን ሁለታችን ፍቃድ ምክንያቱም ቤተሰብ ጋር ከሄድን በጣም ቆይተናል የሱ ቤተሰብ ጋር ነበር ይሄድ ነው 15 ቀን ሙሉ ተጫውተን እንደምንመለስ ነበር ቃል የገባነው ለራሳችን ግን ልጆቹ አጋጣሚ እንደዛ ሲሆኑብን በቃ አንዴ ምን ከነሱ በላይ የለ ከነሱ በታች የለና ከዛ በፊት እዛ ቦታ ላይ ከልጆቻችሁ ጋር ሄዳችሁ ታውቃላችሁ ህፃን እያሉ ሄደን ነበር 2 ዓመት ምናምን እያሉ በ5ኛ ዓመታቸው 7 ዓመት ሲሆኑ ተቸገሩ አየሩን እያልሽ ነው ይሄ እኮ የአየር መዛባትና ለመዛባት እኮ ይሄን አይደለም አይደለ እኔ የሚሰራው ምናምን አይደለም ትልልቅ ልጆች ናቸው ነው ትልልቅ ልጅ እንዴት ነው አየር ይዛባ አንተ ራሱ አሁን ከዚህ ያለ መድከው ቦታ ላይ ስትሄድ አየር ይዛባ አይችልም 1 ቀን ቸገር ይሆናል 2 ቀን ቸገር ይሆናል ማለት አሉ የተባሉ ሙቀት ቦታዎች ላይ ሄጃ ቃለው እንጂ ከ1 ቀንና ከ2 ቀን በላይ ተቸግረ ያላቀ አንተ ማለት ደግሞ እነሱ ማለት አይደሉም እኮ አንድ ሰው የተላበሰውን ባህሪ ያኛው ሰው ይላበሰዋል ማለት አይደለም እሺ ምናልባት እዛ ሄደው መምጣታቸው ለሞታቸው መንስኤ ነው ብለሽ ታስቢያለሽ እንዳንቺ ከመንገድ አንፃር ሊሆን ይችላል ከወዲህ ከመሆን አንፃር ሊሆን ይችላል ማህበረሰቡ ጋር ሊሆን ይችላል አላውቅም ግን እንደነዚህ አይነት ነገሮች ምክንያት ሊሆን ይችላሉ እኔ አላውቅም ምንም ዋቀው ነገር የለኝም በዛ አይነት ምክንያት ይሆናል ልጆችን ያጣዋቸው ብዬ ምንም የምጠራጠርበት ነገር የለኝም እሺ ጥሩ በቃ እሺ ከዚህ በላይ ባላስጨነቅሽ ደስ ይለኛል እውነቱ ላይ እኛ እንግዲህ ለመድረስ እንሞክራለን እስኪ ባለቤትሽን ደግሞ ላውራው አንዴ ከካሜራ ጀርባ ጠብቂኝ አንዴ እስኪ አረጋጉልኝ አይዞሽ አንዴ አስገቡልኝ አስገቡት ያው እንግዲህ ዛሬ ትንሽ አጉል ሰዓት ላይ ነው የመጣሁት ግን ያው መምጣቴ ደግሞ ያለውን ነገር ለመረዳት ስለሚያስችለን ከሰዎች ከሰማሁት ልክ እናንተ ከባለቤቶችን ለመስማት ስለፈለኩኝ ነውና እስኪ እንደው አንድ ጥያቄ ልጠይቅህ የባለቤት የልጆች ሞት ላይ ምናልባት በባለቤት በኩል
አንዳንድ ልክ ያልሆኑ ነገሮች ይኖሩ ይሆን ማለት? እንደው ምናልባት ስጠይቅ የእሷ ቤተሰቦች ለእናንተ ትዳር መሳካት ያላቸው አስተዋጽኦ እምብዛም እንደሆነ ሰማሁኝና። ምንድነው እያወራህ ያለው? የምትጠራጠረው ነገር አለ? እኔ በፍጹም የምጠራጠረው የለም ብዬ እኮ ተደጋጋሚ ነገርኩ። የባለቤት ዘመዶች ጋር ልጆቻችሁን ይዛችሁ ሄዳችሁ ታውቃላችሁ? አዎ። ምን ያህል? ቢያንስ ብዙ ጊዜ ትሄዳላችሁ? ያው በዚህ ስራ ስለሆነ ስራ ደግሞ እያቋረጥክ መሄድ አትችልም አይደለ? ከስንት አንዴ ነው የምንሄደው። የሆነ ወይ በዓል ሲኖር ወይ ደግሞ የሆነ ምክንያት ሲኖር ወይ ደግሞ የሆነ ድንገተኛ አደጋ ምናምን ሲኖር ካልሆነ በስተቀር እዚህ ደግሞ ታውቃለህ ከተማ ካልሰራህ ምንም ከእጅ ወዳፍ መመገብ አትችልም አይደለ? ግን ምንም እንደዚህ አይነት ችግሮች እንደሌሉባችሁ ሰማሁ ከእናንተ። አዎ ምንም ችግር የለብንም። የምግብ የወጪ ሁለታችሁም ጠንክራችሁ እንደምትሰሩ ነው የሰማሁት። አዎ። ከዛ አንጻር እንዴት ነው? ከዛ አንጻር ስትለኝ ጥያቄ ግራ እየገባኝ ግልጽ ነው የጠየቅኩ። ማለት የገንዘብ ችግር እንደሌለባችሁ ነግራችሁኛል። በተለይ ከልጅነታችሁ ጀምሮ አብራችሁ ነው የቆያችሁት። ስራም ላይ አብራችሁ ነው የምትሰሩት። በጣም ጎበዝ ሰራተኞች ናችሁ። ይህንን እኔም በራሴ አረጋግጫለሁ። የገንዘብ ችግር የለባችሁም። ስለዚህ ሰው ቤተሰቦቻችሁን ለመጠየቅ ብትሄዱ ያን ያህል ክፍተት አለ ብዬ አላስብም። ያው ያለ ምክንያት ገንዘብ ማጥፋት አግባብ ነው ብዬ አላስብም። ቤተሰብ መጠየቅ ያለ ምክንያት ነው ብለህ ታስባለህ? ሌላ ምክንያት ከሌለ በስተቀር ዛሬም ነገም መቼም ቤተሰብ ጋር ትሄድም አይደለ? አንደኛ ያስከውን ገንዘብ አጠፋህ ማለት ነገ ችግር ላይ እንደምትወድቅ ይሄ ግልጽ ነው አይደለ? 15 ቀን ብሎ አንተ ቤተሰቦች ጋር ስትሄዱስ ለምንድን ነው? ማን ነው 15 ቀን ደግሞ ቤተሰብ ጋር ሄደዋል ያለ? 15 ቀን ብላችሁ አስፈቅዳችሁ ወደ ቤተሰቦቻችሁ ሄዳችሁ ነበር? ለ15 ቀን ብለን ይሄን አጋጣሚ ነገር ሲፈጠር ተመልሰን ወደዚህ መጣን። ልጆቻችን ሲታመሙብን መጣን። ግን ይሄር ነው በጣም ከብዙ አመታት በኋላ ነው ይሄር ነው። ብዙ አመታት ቆይተን ስለሄድን የተወሰነ ተጫውተን እንምጣ ብለን ነበር ይሄር ነው። ግን ያ ነገር ሲፈጠር መጣን። 15 ቀን ቤተሰብ ጋር መቆየት ምን ሌላ የሚያጠራጥረው ነገር አለ ወይንስ ከኛ የምትፈልገው ምን አለ? አንተ ምንድነው የምትፈልገው? ጥያቄ የሆነው ስብስብ አለብኝ። ምን ችግር አለ? ጥያቄ እኮ ነው የጠየቅኩ። 15 ቀን ምናልባት ከስራ አንፃር አይፈቅዱልንም ምናምን ስላልከኝ 15 ቀን እንዴት ሄዳችሁ ብዬ ነው። እኔ አላልኩም፣ አልወጣኝም። 15 ቀን አይፈቅዱልኝም አላልኩም። ሲቀጥል እኔ ብዙ አመታት ስሰራ የዓመት ረፍት ጠይቄም አላውቅም፣ እሷም ጠይቃም አታውቅም። ስለዚህ 15 ቀን በጣም ቀላል ነች። የዓመት ረፍት 15 ቀን ነው አይደል እንዴ? እኛ ግን ይሄን ያክል አመት ሙሉ ስንሰራ ብዙ አመታቶችን ስንሰራ ዓመት ረፍት ጠይቀን አናውቅም። ተቀምጠን ምን እንሰራለን ብለን። ሰራተኛዋን ወደዚህ ቤት ያመጣት አንተ ነህ? አይደለም። ማን ያመጣት? አጋጣሚ ነው ሁለታችንም ተነጋግረን ያስገባናት። በደላላ ነው ወይስ? ቆይ አንተ ምን ፈልገህ ነው? ቆይ የምትፈልገው ሌላ ነገር ከሆነ ንገረኝ። ምንድነው ውስብስብ ያለ ነገር የምታመጣ? ያጣራው ነው። ጥያቄ መጠየቅ ስላለብኝ ነው። ይኸውልህ እመነኝ፣ ዝም ብለህ እመነኝና ለጥያቄዎቼ መልስ ስጠኝ። ምኑን ነው የማምነህ? የምጠይቀው ጥያቄ እኮ ግራ እያጋባኝ ነው። የተጎዳ ነው እኛ አይደለ እንዴ? ይገባኛል። የምጠይቀው ጥያቄ ደግሞ እኛ ነው ልብ የሚነካ ነገር ነው። ግራ እያጋባህ ነው። ምንድነው የምትፈልገው አንተ? የነሱ እንደዚህ መሆን በምን ምክንያት እንደሆነ ለማጣራት እየሞከርኩ ነው። ከእናንተ መረጃ ካላገኘው ልጆቻችሁ ለምን እንደዚህ ሆኑ የሚለውን ነገር ለመድረስ አልችልም። ለምሳሌ ከእናንተ ጋር ተያይዞ መጥፎ ነገር የሚያደርጉ ሰዎች ካሉ እንደዚሁ የሚመጣልህ ነገር ካለ እንድትነግሩኝ ነው። ሌላ ነገር አይደለም። እኔ ደግሞ እንደሌለ ነግሬሃለሁ። ሲቀጥል ደግሞ እኛ ካወቅን አንተ እንድታግዘን በፍጹም አንጠራህም። እኛ ችግራችንን ብናውቅ አንተ ምን ትሰራልናለህ? ችግራችንን አላውቅ ብለን አይደል አንተን የጠራንህ እኮ ነው። ግን ችግራችሁን በደንብ ጠልቄ እንዳልቅና መፍትሄ እንድሰጥ ይሄ ሁሉ ነገር ማወቅ አይጠበቅብኝም? አንዴ ከጠራችሁኝ አይቀር ግልጽ ብታደርጉልኝ ምንም ችግር ክፋት የለውም። እኛ እኮ ይኸውልህ ይገባናል። ለእኛ ብለህ እንደሆነ ይገባናል። አዎ ለእናንተ ብዬ ነው። ግን እኛ ደግሞ አንተ የምትጠይቀውን ጥያቄ ብናውቅ ሰው አያስፈልገንም ነበረ። እኛ የጎዳንን ሰው ብናውቅ አንተ ምን ይሰራልናል ሰው? እኛ እኮ አንተ ጋዜጠኛ ነህ ታግዘናለህ ብለን ነው የጠራንህ አይደል? አዎ እሺ ይሁን። ይኸውልህ የኔ አባት ማለት በየትኛውም የስራ ህይወት ውስጥ ስኬት ካለ ከጀርባ ደግሞ ያንን ስኬት ለማጥፋት የሚሮጡ ሰዎች ይኖራሉ። እና ምናልባት እናንተ ያላስተዋላችኋቸው ሰዎች የእናንተን መቃብር እየቆፈሩ ሊሆን ይችላል። የምታውቀው ነገር አለ እንዴ? ከልጆች ጋር ጥሩ ግንኙነት እንደሌለ ሰማሁኝ። ምንድን ነው እሱ? ማለት ልጆችን ትደበድባቸዋለህ እንዴ? እኔ? አዎ አንተ።
አንተው መቼ አንተ ማንነህና ሲጀመር ትናንትና የምታውቀኝ በምን ምክንያት ነው እንደዚህ ልትናገር የምትችለው? እዚህ ቤት ከመምጣት በፊት ጎረቤቶችን ጠይቄ ነበር። የምን ጎረቤት? ስለምን ጎረቤት ነው የምታወራ? የተጎዳሁት እኮ እኔ ነኝ። ምን ለምታወራው አንተ? ተረጋጋሽ። እቤት የመጣላ ፊቃል በፍጹም እንድትናገረኝ አልፈቅድልህም። ህመሙ የኔ ነው አይደል እንዴ? እኔ ከልጆቹ አስተማሪዎች ጀምሬ ጠይቄ ነበረ። ምናልባት አንተ ትምህርት ቤት ይዛቸው ትሄዳለህ አይደል? ይዣቸው ብሄር ልጆች አይደሉ እንዴ እኮ። ታዲያ ለሚሶች ምናምን ልጆችን ስታስረክብ የምታሳያቸው ነገር በሙሉ ልጆች እንዳልሆኑ ነው። ያመነጫጨክ ምናምን ነው። ምናልክ? ያው ግልጽ ነው የማወራው። ተረጋግተህ መልስልኝ። ደስተኛ አይደል? እንዴት ነው የምረጋጋው? እንዴት አይነት ነገር እየተናገርክ? ተረጋጋ አልኩህ እኮ። ይኸውልህ ካልተረጋጋ መፍትሄ ማግኘት አንችልም። ደስተኛ አይደለም በልጆች ክፉ ቃል እየተናገርከኝ እንዴት ነው መፍትሄ እናገኛለን ብለህ የምታወራ? እላፊ ቃል እየተናገርክ ነው ሰውዬ። ዋሻው እኔ ዋሻው ድብን ያልኩ ውሸታም ነህ። እውነቱን ንገረኝ። እሺ ውሸታም ነህ። ይኸውልህ አጣሪ ሁሉንም ነገር ማወራው ያለ ምንም ምክንያት ምንም ነገር አላልኩም። ከመቼ ጀምሮ ነው አንተ ስለኔ የምታውቀው? ስለኔ ሳታውቀው ከመቼ ጀምሮ ነው? ተረጋጋ። ይኸውልህ ህመሙ የኔ ነው። አይመለከትም። ይገባኛል። ተረጋጋ። እሺ ተረጋጋ። ይገባኛል። እሺ ቁጭ በል። ይኸውልህ ይገባኛል። እንደዚህ ማድረጌ የሆነ ልክ ያልሆነ ነገር እንዳለ ስለተረዳው። ልጆቹ ግን ያንተ ናቸው? እስኪ ምናልባት ብትነግረኝ። ምን አልክ? ልጆች አንተ ናቸው? ልጆች አንተ ናቸው? አባትነት የምጠይቀው እንዴት ነው ማለት ለመሰለን እንደዚህ የምጠይቀው የራሴ ምክንያት አለ። ሙሉ ለሙሉ እርግጠኛ ነህ ልጆቹ አንተ ናቸው? እኔ ደግሞ አንተ ጥያቄ ልጠይቅህ። ጠይቀኝ። ከኔ ምን ፈልገህ ነው የመጣህ? እሱም ብቻ እንድትነግረኝ ነው የምፈልገው። እውነት ማወቅ ፈልጌ ነው። እውነቱን ደግሞ እኔ ነገርኩህ አይደለ? አንተ አባታቸው ነህ? አዎ አባታቸው ነኝ። አንድም ቀን እጅህን አንስተህባቸው አታውቅም? አዎ አንስቼባቸው አላውቅም። አሁን ሌላ ነገር አታውራ። ከጨረስ ወይ ውጣ ወይ ደግሞ ሌላ ክፉ ነገር አትናገረኝ። መጮህ አይጠበቅብህም። እጮሃለሁ። ብጮህ አንተ ምን አገባህ? የተጎዳውን ያርድ እንዴ? ለምን አልጮህም? እሺ ይቅርታ። እሺ ከጨረስኩ ወይ ውጣልኝ ወይ ክፉ ነገር አትናገረኝ። በቃ ህመም አትቀስቅስብኝ። በቃ ይኸውልህ ታመህ ሊሆን ይችላል። እውነትም ታመሃል። ይኸውልህ እኔ ደግሞ እናንተን ላግዝ ነው የመጣሁት። ክፉ ነገር እየተናገርክ ነው የምታግዘኝ? ክፉ ነገር እኔ ላይ አሁን አንተ መሰለህ ክፉ ነገር እኮ እንጂ እኮ ጥያቄ ብቻ ነው። ክፉ ነገር የተናገርከኝ አልገባህም እኮ። ክፉ ነገር የተናገርከኝ ልብ የሚሰብር እንዴት እኔ ልጆች ላይ እንዴት ክፉ ነገር አነሳለሁ? ስለዚህ ምናልባት የአካባቢው ማህበረሰብ ዋሽቶኛል ማለት ነው። ለልጆች ያለ ቀረቤታ ጥሩ እንዳልሆነ ማህበረሰብ መቼም ይዋሻል ብያ ማህበረሰብ አይደለም ይዋሻ። አንተ ራስህ ውሸታም ነህ። እኔ ወይ ለራስህ ገንዘብ ብለህ ነው እንደዚህ የሆነ ሌላ ነገር የምታወራ? ጋዜጠኛ ነህ ስትባል አንዳንዴ ለምን ገንዘብ? ለራስህ ገንዘብ የሆነ ጥሩ ነገር አገኛለሁ ብለህ የማይሆን ነገር እያወራህ እኔን ጨምር ልቤን አትስበረኝ። ገንዘብ ትከፍለኛለህ እንደ አንተ? እኔ ለህሊና ብዬ እኮ ነው እዚህ ቤት የመጣሁት እኮ። ለህሊና ልጆቻቸውን አጡ ብዬ እኮ ነው እዚህ ቤት የመጣሁት። አዳምጠኝ። ለህሊና ከሆነ ደግሞ እኔን ክፉ ነገር አትናገረኝም። ልጆች አይደሉ? ህመሙ የኔ ነው አይደለ? ህመሙ የኔ እስከሆነ ድረስ ደግሞ አንተ ክፉ ነገር በፍጹም እንድትናገረኝ አልፈቅድልህም። ስለዚህ አንተ አላዘንክም፣ እንደውም ደስ ብሎሃል ምናምን እያልከኝ ነው። በጣም አዝናለሁ። እኔ እናንተን ለማገዝ እንጂ ሌላ ነገር ፈልጌ እዚህ ቤት ውስጥ አልመጣሁም። ሲቀጥል ምናልባት መረጃ የሰጠኝን አካል ድጋሚ አጣራለሁ። ስላንተም የሰማሁት ነገር እውነት ይሁን ውሸት ይሁን እንግዲህ ማጣራው ነገር ይሆናል። ሂድ አጣራ። እኔን እዚህ መታትረብሽ። እሺ ተረጋጋ። በቃ ያው ከዚህ በላይ ብዙ ባናወራ ደስ ይለኛል። እንግዲህ ውድ ተመልካቾቻችን እነ በላይ ቤት የነበረን ቆይታ ይህን ይመስላል። ልጆቻቸውን እንግዲህ ጠዋት ላይ አጥተው እንዳገኟቸው መረጃ ደርሶናል። ምናልባት ያንን መረጃ ስለ መረጃው አጣርተን ብዙ ነገር ነው ወደዚህ ቤት የመጣ ነው። ስንመጣ ግን ከነሱ ከራሱ ከባለቤቶቹ የሰማናቸው ነገሮች ይኖራሉ። ያንን አጣርተን እንግዲህ ሌላ ቀን አዲስ ነገር ይዘን እንቀርባለን። ማጣራት ያሉብን ነገሮች አሁንም እንዳሉ ይገባኛል። ግን ብዙ ነገሮቹ እንግዳ የሆኑ ነገሮች ናቸው። ምናልባት ስለዚህ ነገር ሌላ ማውራት ያለብን ሰዎች ካሉ፣ ማጣራት ያለብን ነገሮች ካሉ አጣርተን አዲስ ነገር ይዘን እንቀርባለን። እስከዛው አብራችሁን ቆዩ።